ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። እሁድ ሚያዝያ 5 ቀን 10 ሰዓት ላይ ሊቨርፑል ከዌስትሃም የሚያደርጉት ጨዋታ አለ። ከዛ ጨዋታ በፊት እንግዲህ አሰልጣኝ አርነ ስሎት ጋዜጣዊ መግለጫን ሰጥተው ነበር። በዚህ ጋዜጣዊ መግለጫ ላይ የተለያዩ ጥያቄዎች ተጠይቀው የተለያዩ ምላሾችንም ሰጥተዋል። ምን ተጠየቁን መለሱ የሚለውን ይዤላችሁ መጥቻለሁ። እስከ መጨረሻው ደቂቃ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ እንግዲህ ወደ ጋዜጣዊ መግለጫው እንገባለን። በዚህ ጋዜጣዊ መግለጫ ላይ እንግዲህ አብዛኛው ጥያቄ የተጠየቁት እንግዲህ በመሐመድ ሳላህ ዙሪያ ነው። እንደሚታወቀው እንግዲህ መሐመድ ሳላህ በሊቨርፑል የሚያቆየውን የ2 አመት ኮንትራት እንግዲህ መፈረሙ ዛሬ ይፋ ተደርጓልና የመጀመሪያም ጥያቄ እንግዲህ በዛ የሚያጠነጥን ነው። ለ2 አመት እንግዲህ በሊቨርፑል መቆየቱ እንደዚሁም ደግሞ መፈረሙ ምን ተሰማችሁ ተብለው ተጠይቀው ነበር። እሳቸው በሰጡት ምላሽ ምንድነው ያሉት? ሊቨርፑል ከመጣ ጀምሮ እንግዲህ ላለፉት አመታት ምን ያህል ምርጥ ተጫዋች እንደሆነ ምን ያህል ወሳኝ ተጫዋቻችን እንደሆነ እንግዲህ ሲያስመለክት ነበርና በመፈረሙ እንግዲህ እኔም ደጋፊዎቹም ተጫዋቾቹም እንደዚሁም የኮቺንግ ስታፍም ደግሞ በጣም ደስ ብሎናል። ምክንያቱም እንግዲህ ምን ያህል ኳሊቲ ያለው ተጫዋች እንደሆነ እንግዲህ መመልከት ይችላል። እሁድም እንግዲህ ያንን ዘንድሮ ሲያሳየን የነበረውን ብቃትም ራሱ መልሶ ያሳየናል ብለን ተስፋ እናደርጋለን። ከዚህ በኋላም ለሚመጡት አመታትም እንግዲህ በዚሁ ብቃቱ ይቀጥላል ብለን ተስፋ እናደርጋለን ብለዋል። በመቀጠልም የተጠየቁት ደግሞ በመፈረሙ የፎይታ ስሜት ተሰምቶታል ወይ ተብሎ ተጠይቀው ነበር። እሳቸውም በምላሻቸው ምንድነው ያሉት? ይህ መፈረሙ እንግዲህ ለደጋፊዎቹ ሰርፕራይዝ ሊያደርግ ይችላል። ለኔ ግን ያ ሰርፕራይዝ አላደረገኝም። ምክንያቱም እንግዲህ በኮንትራቱ ዙሪያ እንግዲህ ምን አይነት መንገድ ላይ እንዳለ እንግዲህ ስለማቅ ነው የነበረው ኮንትራቱ ድርድር ከተጀመረ ጀምሮ እንግዲህ በምን አይነት ሂደት ላይ እንደነበረ እንግዲህ በደንብ እውቀቱ ስላለኝ ለኔ ሰርፕራይዝ አላደረገኝም። ለደጋፊዎቹ እንግዲህ ሰርፕራይዝ ሊያደርግ ይችላል። በዚህም ሰዓትም እንግዲህ ሪቻርድ ይሁን በደንብ ማድነቅ መቻል አለብን። ምክንያቱም እንግዲህ መሐመድ ሳላህን የሚመስል ተጫዋች እንግዲህ በሊቨርፑል እንዲቆይ ማስማማቱ ማስፈረሙ እንግዲህ በጣም ትልቅ ስራ ነው። ምክንያቱም እንግዲህ በነጻ ቢሆን ኖሮ እንግዲህ በአለም ላይ ለሚገኙ ለየትኛውም ክለብ እንግዲህ ሄዶ መጫወት የሚችልበት እድል ነበረው። ነገር ግን በሊቨርፑል መቆየት ይችላል፣ ፌርማውን ማኖር ይችላል። በዚሁ አጋጣሚ እንግዲህ ሪቻርድ ሊደነቅ ይገባዋል በሊቨርፑል እንዲቆይ ስላደረገው ብለዋል። በመቀጠልም የተጠየቁት ደግሞ በቨርጂል ቫን ዳይክ ዙሪያስ እንደዚሁም በአርኖልድ ዙሪያ ምን አዲስ ነገር አለ ተብለው ተጠይቀው ነበር። በተለይ ደግሞ ቨርጂል ቫን ዳይክ እንግዲህ እንቅስቃሴዎች አሉ ብሎ ነበርና በዚህ ላይ ምንድነው ያሉት አስተያየት ተብለው ተጠይቀው ነበር። እሳቸውም በመላሻቸው ምንድነው ያሉት? እንደ ሁሉ ጊዜውም እንግዲህ አሰልቺ መልስ ነው ያለኝ። ስለ መሐመድ ሳላህ ኮንትራቱ ጉዳይ እንግዲህ እያወራን ያለ ነው፣ ስለፈረመ ነው። እነዛ ሁለት ተጫዋቾች እንግዲህ እስካሁን ድረስ የፈረሙት ነገር የለም። ስለዚህ እስካልፈረሙ ድረስ እንግዲህ ስለነሱ የኮንትራት ጉዳይ ምናወራው ነገር የለም። በመሐመድ ሳላህ ግን በመፈረሙ በጣም ደስ ብሎኛል። ምክንያቱም ዘንድሮ እንግዲህ ድንቅ የሚባልን ጊዜን እያሳለፈ ነው የሚገኘው። እዚህ ላይ ለመረሳችንም እንግዲህ በጣም ከፍተኛ አስተዋጽኦ ማድረግ ይችላል። እሁድም ለምናደርገው የዌስትሃም ጨዋታም እንግዲህ ያንን አስተዋጽኦን ይቀጥላል ብለን ተስፋ እናደርጋለን። በርግጥ ያለፉትን ጥቂት ጨዋታዎች እንግዲህ የተሻለ ነገር ማድረግ የሚችልባቸው አጋጣሚዎች ነበሩ። ነገር ግን ደግሞ ከዛ ውጪ ለኛ በጣም ምርጥ የሚባል ተጫዋቻችን ነበርና ከዚህም በኋላም እንግዲህ ይህንን ነገር ያስቀጥላል ብለን ተስፋ እናደርጋለን ብለዋል። በመቀጠልም የተጠየቁት ደግሞ በዚህ ሰዓት እንግዲህ ጥሩ የሚባልን ጊዜን እያሳለፋችሁ አይደለም የሚገኘው። ከፉልሃም ጋር ባደረጋችሁ ጨዋታ ተሸንፋችኋል። ከዛ በፊትም እንግዲህ በፒኤስጂ በኒውካስል ዩናይትድም እንደዚሁ ተሸንፋችኋልና ለመጨረሻ በፕሪሚየር ሊግ የተሸነፋችሁ ጊዜ ደግሞ 8 ተከታታይ ጨዋታዎችን ማሸነፍ እችላችኋል ከዛ በኋላ በነበሩ ጨዋታዎችና ከዚህም በኋላም እንግዲህ እንደዛ ተከታታይ ጨዋታዎችን የምታሸንፉ ከሆነ ደግሞ የፕሪሚየር ሊግ ዋንጫ ማሳካታችሁን ታረጋግጣላችሁና እንደዚህ ከዚህ በኋላ የሚመጡትን ጨዋታዎችን እናሸንፋለን ብላችሁ ታስባላችሁ? ያንን ፕላን አድርጋችኋል ወይ ተብለው ተጠይቀው ነበር። እሳቸው በምላሻቸው ምንድነው ያሉት? እንደዛ ቢሆን በጣም ደስ ይለኛል። ተከታታይ ጨዋታዎችን ብናሸንፍ በጣም ነው ደስተኛ የምሆነው። ነገር ግን ደግሞ ከፒኤስጂ ጋር በሜዳችን ያደረግነው ጨዋታ እንግዲህ በዚህ ሳምንት ያደረገችውን ጨዋታ ከተመለከተን በኋላ እንግዲህ ለየት ያለ አስተያየት እንድናደርግበት አድርጎናል ብሏል። ምክንያቱም እንግዲህ ብዙ ሰዎች ፒኤስጂን እንግዲህ ከፍተኛ ግምት አልሰጧቸውም ነበር። ነገር ግን ደግሞ ምን ያህል ጠንካራ ቲም እንደሆነ ከኛ ጋር ሲጫወቱ ተመልክተናል። እንደዚሁም ደግሞ በዚህ ባሁን በሻምፒዮንስ ሊግ ካስቶን ቪላ ጋር ባደረጉትም ጨዋታ እንግዲህ ያንን ነገር ማሳየት ይችላልና ከኛ ጋር በሜዳችን ያደረጉትን ጨዋታ እንግዲህ እኛ የተሻለ ፐርፎርም ማድረግ ይችላልናል ወይም ደግሞ ይዛኔ ለራሳችን ከሰጠነው ግምት እንግዲህ የተሻለ ግምት የምንሰጥበት ሁኔታ ሊኖር ይችላል በዚህ ሰዓት ማለት ነው። ነገር ግን ከፉልሃም ጋር ባደረግነው ጨዋታ እንግዲህ በጣም ደስተኛ አይደለንም፣ በመሸነፋችን ደስተኛ አይደለንም። ከዛም እንግዲህ የተሻሻለን ሆነን መቅረብ መቻል አለብን። ለዌስትሃም ጨዋታ እንግዲህ ከዛ በተሻለ መልኩ በተሻለ ጥንካሬ በተሻለ እንቅስቃሴ እንግዲህ መቅረብ መቻል አለብን ብለዋል። በመቀጠልም የተጠየቁት ደግሞ ከመሐመድ ሳላህ እንግዲህ ላለፉት ጥቂት ወራቶች እንግዲህ አብረው መስራት እችለዋል። እሱን ስፔሻል የሚያደርገው ምንድነው? በተለይ ደግሞ ሊቨርፑል የሚደግፉ እንዳለ እንግዲህ በመፈረሙ በጣም ደስተኛ ናቸውና ምንድነው ስፔሻል የሚያደርገው ነገር? በተጨማሪም ደግሞ እሱ ኮንትራት ለመፈረም
እንዲፈረሙ ምን ያህል አስተዋጽኦ አድርገዋል ተብለው ተጠይቀው ነበር እሳቸው በምላሻቸው እንግዲህ ምንድነው ያሉት እናንተ በተለይ ጋዜጠኞች እንግዲህ እሱን ጀጅ የምታደርጉት የምትገመግሙት እንግዲህ በእግር ኳስ ተጫዋችነቱ ነው ያም ትክክል ናቸው ነገር ግን እኔ ደግሞ ከእግር ኳስ ተጫዋችነቱ በተጨማሪም ደግሞ እንደ ሰውም አቋሉና በጣም ትሁት የሚባል ሰው ነው በተጨማሪም ደግሞ በጣም ታታሪም ሰራተኛም ነው ከሌሎቹም እንግዲህ ስፔሻል የሚያደርገው ነገር ምንድነው ጎል ያስቆጥራል በእርግጥ ብዙ ተጫዋቾች አሉ ጎል የሚያስቆጥሩ ነገር ግን ደግሞ መሐመድ ሳላ እንግዲህ ሙሉ 90 ደቂቃ ጥሩ ባይሆን ራሱ 70 ደቂቃ ጥሩ ባይሆን ራሱ በቀሪ 15 ደቂቃ 20 ደቂቃ ውስጥ ጎል አስቆጥሮ እንግዲህ ጨዋታን መቀየር የሚችል ተጫዋች ነውና ሜንታሊ በጣም ስትሮንግ የሆነ ተጫዋች ነው ለዚህም ነው እንግዲህ ላለፉት 7-8 አመታት እንግዲህ በትልቅ ደረጃ ላይ መጫወት የቻለው ሜንታሊ በጣም ስትሮንግ ስለሆነ ነው ያ ነገር እንግዲህ ስፔሻል ያደርገዋል ብለዋል በተጨማሪም በሰጡት አስተያየት እንግዲህ ምንድነው ያሉት እኔ በእርግጥ አናግሬዋለሁ ነገር ግን ደግሞ እሱ ኮንትራት ለመፈረሙ እኔ ብቻ ክሬዲት ሊወስድ አይገባም በመጀመሪያ ተጫዋቹና ኤጀንቱ ክሬዲት ሊሰጣቸው ይገባል ምክንያቱም እንግዲህ በሊቨርፑል መቆየት ስለፈለጉ ነው ይሄንን ነገር የፈረሙት ሲቀጥልም ደግሞ ሪቻርዲዮ ክሬዲት ሊሰጠው ይገባል እሱን ማስፈረም ስለቻለ እንደዚሁም የባለቤቶቹም እንግዲህ ገንዘቡን ስለለቀቁ እንዳለ በአጠቃላይ እንግዲህ ከላይ እስከታች ያለ ይሄንን ነገር እንዲፈጸም ያደረጉት ሰዎች እንዳለ እንግዲህ ክሬዲት ሊሰጣቸው ይገባል መሐመድ ሳላ እንዲፈርም ስላደረጉ ብለዋል በመቀጠልም የተጠየቁት ደግሞ ያለፉት ጥቂት ጨዋታዎች እንግዲህ ጥሩ የሚባል ነጥብን ያስመዘገባቸው አይደለምና የመሐመድ ሳላ መፈረም እንግዲህ ቀጣይ ለሚቀሩት ጨዋታዎች ጥሩ ኢነርጂ ይሰጣቸዋል በተለይ ያለፉትን ጨዋታ አረስታችሁ ቀጣይ ላይ ብቻ እንድታተኩሩ ያደርጋቸዋል ተብሎ ተጠይቀው ነበር እሳቸው በምላሻቸው ምንድነው ያሉት ያለፉትን ጨዋታዎች እንግዲህ መርሳት አልፈልግም አሁን ላይ እንግዲህ በ11 ነጥብ ልዩነት እየመራን ነው የምንገኘው እናም ይሄንን ነገር መርሳት አልፈልግም በተለይ ደግሞ በፕሪሚየር ሊጉ እንግዲህ በጣም ከባድ የሚባል ሊግ ነው በጣም ጥሩ የሚባሉት ቡድኖች አሉ አሁን አርሰናልን ብንመለከት ሪያል ማድሪድን 3-0 በሆነ ውጤት ማሸነፍ ችሏል ምናልባትም እንግዲህ 5-6 ማስቆጠር የሚችሉበት እድል ነበርና የተለያዩ ጠንካራ የሚባሉ ቡድኖች አሉ ፈታኝ የሚባሉ ቡድኖች አሉና ከእንደዚህ አይነት ሊግ ውስጥ እንግዲህ አንደኛ ላይ መቀመጥ እንግዲህ በጣም ትልቅ ነገር ነውና ደጋፊዎችም ይሄንን ሊረሱት አይገባም ምን አይነት ምርጥ የሚባል ሲዝንን እያሳለፍን እንደሆነ እንግዲህ ሊረሱት አይገባም በእርግጥ ከሻምፒዮንስ ሊግ በፒኤስጂ ተሸንፈን መውደቅ እችለናል ነገር ግን በዛ ጨዋታ ላይ እንግዲህ ድንቅ የሚባል እንቅስቃሴን ማድረግ እችለን ነበር እስከዛ ድረስ እንግዲህ እኔ በተሳተፍኩባቸው ጨዋታዎች እንግዲህ እንደዚህ አይነት ምርጥ ጨዋታ አይቻ አላውቅምና ድንቅ የሚባል እንቅስቃሴ ማድረግ ችለን ነበር ምንም እንኳን ተሸነፈን ብንወጣ ማለት ነው ነገር ግን ያለፉትን ጨዋታዎች ያለፈውን ሲዝን እንግዲህ መርሳት የለባቸውም በእርግጥ ያለፈውን ጨዋታ ቢረሱት ጥሩ ነው ከፍላም ጋር እንግዲህ በመሸነፋችን ማለት ነው ነገር ግን ሲዝኑን መርሳት የለባቸውም ድንቅ የሚባል ሲዝን ነው ብለዋል በመቀጠልም የተጠየቁት ደግሞ ሙሳላ ለእናንተ ምንድነው ከዚህ በኋላ ተጨማሪ የሚሰጣችሁ ነገር በእርግጥ ዘንድሮ እንግዲህ አሲስት ላይ እንግዲህ ጨምሮ ነው የመጣውና ከዚህ በኋላ ምንድነው የምትጠብቁት ተብሎ ተጠይቀው ነበር እሳቸው በምላሻቸው ምንድነው ያሉት ሁልጊዜም እንግዲህ ተጫዋቾቻችን የተሻሉ እንዲሆን ነው የምንሰራው በተለይ ደግሞ ሊቨርፑል ላይ ስትጫወት እንግዲህ ማክሲመም የሆነውን አቢሊቲን መጠቀም መቻል አለበት እናም ሁሉም ተጫዋቾች እንግዲህ ለመሻሻል ቦታ አላቸው ክፍት የሆነ ነገር አላቸው ነገር ግን መሐመድ ሳላ ግን ብዙ የሚሻሻለው ነገር የለም ምክንያቱም አሁን ላይ እንግዲህ ፐርፌክት የሚባል ተጫዋች ነው ሁልጊዜም እንግዲህ ፐርፌክት ለመሆን ነው የምትጥረው እና ፐርፌክት ለመሆን ስትጥር እንግዲህ ኤክሰለንት የሚባለው ደረጃ ላይ ትደርሳለህ መሐመድ ሳላ ግን እዛ ላይ ለመድረስ በጣም ትንሽ ነው የቀረው በጣም ምርጥ የሚባለው ብቃቱ ላይ እንግዲህ እየደረሰ ያለ ተጫዋች ነው እናም ከዚህ በኋላ እንግዲህ ያንን ነገር ለመድገም ነው የምንሰራው ሁሉም ተጫዋቾች እንግዲህ እንደ መሐመድ ሳላ አንዴ ወይ ሁለት ጊዜ እንግዲህ ፐርፎርም ሊያደርጉ ይችላሉ ዋናው ጥያቄ ግን ምንድነው ኮንሲስተንሲ ነው ሁሉ ጊዜ ይሄንን ነገር በተደጋጋሚ ታደርጓለህ ወይ የሚለውን ነገር ነው መሐመድ ሳላ እንግዲህ እስካሁን ሲያደርገው የመጣ ነው ዘንድሮም እንግዲህ ፐርፌክት የሚባሉን ብቃቱን መመልከት ይችላል ከዚህም በኋላ እንግዲህ ስራችን የሚሆነው የዘንድሮን ብቃቱ በተደጋጋሚ ነገር እንዲያሳየው ማድረግ ነው ለዛም ነው እንግዲህ ሜንታሊ በጣም ስትሮንግ ስለሆነ ይሄንን ነገር መርገም ይችላል ብለን አስበን ያስፈረምነው ብለዋል በመቀጠልም የተጠየቁት ደግሞ በፉልሃም ጨዋታ ላይ ነበር በዛ ጨዋታ እንግዲህ ተሸንፋችሁ ስትወጡ በጣም ደስተኛ አልነበራችሁ በተለይ ደግሞ ፈርስት ሃፍ ላይ እንግዲህ በጣም ተበሳጭታችሁ ነበር ተጫዋቾችም ሲሳሳቱ ነበርና ከዚህ በኋላ ራሳችሁን ለማሻሻል እንግዲህ ያኛው እንደ ሪፈረንስ ፖይንት ይሆናችኋል ወይም እንደ መነሻ ይሆናችኋል ብላችሁ ታስባላችሁ ተብሎ ተጠይቀው ነበር እሳቸውም በምላሻቸው ምንድነው ያሉት ልክ ጨዋታው እንደተጠናቀቀ እንግዲህ የተሰማኝ ነገር ምንድነው 3 ስህተቶችን የተሳሳት ነው ወይ 4 ስህተቶችን የተሳሳት ነው ከነዛ ስህተቶች እንግዲህ 3ቱ ወደ ጎልነት መቀየር ይችላል ነገር ግን ደግሞ ፈርስት ሃፍ ላይ ያን ያህል መጥፎ የሚባል ፐርፎርማንስ አሳይተናል በየ አላስብም በርግጥ 3 ስህተቶች ተገኝተው 3ቱም ወደ ጎልነት ተቀይረዋል ስለዚህ እንግዲህ በሲዝኑ ካየነው መጥፎ ፐርፎርማንስ ነው ብሎ ሰው ሊያወራ ይችላል ነገር ግን ደግሞ እኔ እንደዛ አላስብም በርግጥ ፉትቦል በእንደዛ ነው ጀጅ የሚደረገው ምክንያቱም እንግዲህ ጎሎች ተቆጠሩ አልተቆጠሩ ተሸነፍ ካልተሸነፍክ የሚለውን ነገር ነው እንግዲህ በእግር ኳስ ዓለም ውስጥ ጀጅ የምትደረግበትና በዛም መሰረት እንግዲህ መጥፎ የሚባል እንቅስቃሴ ሆኖ ሊሆን ይችላል ነገር ግን ደግሞ ያን
ያህል መጥፎ እንቅስቃሴ አድርገናል ብዬ አላስብም። ከዛም በኋላ እንግዲህ ከ3-1 በኋላ እንግዲህ ጥሩ የሚባል እንቅስቃሴ ማድረግ ይችላል። የተለያዩ ቻንሶችን መፍጠር ይችላል። በተለይ ደግሞ ሰከንድ ሃፍ ላይ የተሻለን ቡድን መሆን ይችላል ነበር። በዛ በጣም ተደስቻለሁ። ዳይናሚክ ነበርን። በጣም ስንሯሯጥ ነበር። የተለያዩ እድሎችን ለመፍጠር ስንሞክር ነበር። ሪስኮችንም ስንወስድ ነበር በትክክለኛው ቦታ ላይ ማለት ነውና ሰከንድ ሃፍ ላይ የተሻለን ቡድን ሆነን መቅረብ ይችላል ነበርና ከዛም እንግዲህ የተለያዩ ነጥቦችን ወስደን ወደ ዌስትሃሙ ጨዋታ መሄድ አለብን ብለዋል። ያንንም ነገር ለማድረግ እየሞከርን ነው ብለዋል። በመቀጠልም የተጠየቁት ደግሞ የመሐመድ ሳላ ኮንትራቱን ማራዘም በክረምቱ የዝውውር መስኮት ላይ እንግዲህ ተጫዋች ከማምጣት አንፃር ምን አይነት ተጽዕኖ አለው ተብለው ተጠይቀው ነበር። እሳቸውም በምላሻቸው ምንድነው ያሉት? ተጽዕኖ አለው። ምክንያቱም እንግዲህ አሁን ልናመጣቸው ያሰብናቸው ተጫዋቾች አሉ። አሁን እነሱን አድርጌ ራሴን ባስበው እንደዚህ አይነት ተጫዋች በሊቨርፑል መቆየቱ እንግዲህ ምናልባትም ወደ ሊቨርፑል እንድመጣ ሊያደርገኝ ይችላል። በተጨማሪም ደግሞ ሁልጊዜም ጀጅ መተደረገው እንግዲህ ጎል በማስቆጠርና ባለማስቆጠር ነው። መሐመድ ሳላ ደግሞ በጣም ብዙ የሚባሉ ጎሎችን እያስቆጠረልን ያለ ተጫዋች ነውና እሱን ማቆየታችንም ትልቅ ነገር ነው። በተጨማሪም ደግሞ በጣም ኳሊቲ ያለው ተጫዋች ነው። ላለፉት 7-8 አመታት እንግዲህ በጣም በከፍተኛ ሌቭል ላይ ነው ሲጫወት የነበረው። በጣም በከፍተኛ ብቃት ላይ ሆኖ ነው የተመለከትነውና እንደዚህ አይነት ተጫዋቾች እንግዲህ በሊቨርፑል ማቆየታችን ለቀጣይ አመታትም እንግዲህ በደንብ ይጠቅመናል ብለዋል። በመቀጠልም የተጠየቁት ነው በዚህ ሳምንት እንግዲህ ሰሚ አውቶሜትድ ኦፍሳይድ ሲስተም እንግዲህ የሚጀምር ይሆናልና በዚህ ዙሪያ ያላችሁ አስተያየት ምንድነው ተብሎ ተጠይቀው ነበር። እንደኔ እንግዲህ ፖዚቲቭ የሆነ አስተያየት ነው ያለኝ። ለዳኞቹም እንግዲህ በተሻለ መልኩ ያግዛቸዋል ብዬ አስባለሁ። በተጨማሪም ደግሞ ለተመልካቹም እንደዚሁም ለአሰልጣኞቹም ይረዳቸዋል ብዬ አስባለሁ። ምክንያቱም እንግዲህ የተለያዩ ሊጎችን እንግዲህ ከዚህ በፊት ስንመለከት እነዚህ ላይኖቹ ሲሰመሩ እንግዲህ በጣም የተጠባበቁ ነው የሚሆኑት። በተጨማሪም ደግሞ ክሊር የሆነ ውሳኔ እንዳንወስን ያደርገናል። የሚያከራክረን ነገር ነበር ሲሆን የነበረው። ነገር ግን የዚህ ሰሚ አውቶሜትድ መምጣቱ ግን ግልጽ የሆነ ምላሽን ይሰጠናል። በዚህ መሰረት እንግዲህ ቫርን ደግሞ ለነዚህ ለሚያጨቃጭቁ ነገሮች ወይም ደግሞ ኦብቪየስ እና ክሊር ለሆኑ ስህተቶች እንግዲህ ልንጠቀምበት እንችላለን። ነገር ግን ደግሞ እንደነዚህ ለኦፍሳይድ ነገሮች ግን ሰሚ አውቶሜትድ የተሻለ ነገር ነው ብዬ አስባለሁ ብለዋል። በመቀጠልም የተጠየቁት ደግሞ የመሐመድ ሳላ መፈረም ምን አይነት ጠንካራ መልእክትን ያስተላልፋል በሊቨርፑልም ከሊቨርፑልም ውጪ ላሉት ተብሎ ተጠይቀው ነበር። እሳቸው በምላሻቸው ምንድነው ያሉት? ውሉን ማራዘሙ እንግዲህ በጣም ትልቅ የሚባል ነገር ነው። ደጋፊዎቹም እንግዲህ በመፈረሙ በጣም ደስተኛ እንደሆኑ እርግጠኛ ነኝ። ፖዚቲቭ የሆነ ቫይብ ነው የሚያመጣው፣ ጥሩ ነገር ነው የሚያመጣው። ሁሉ ጊዜም እንግዲህ ተጫዋች በተለይ ደግሞ ምርጥ ተጫዋች እንግዲህ ኮንትራት አራዘመ ሲባል እንግዲህ በጣም ጥሩ ነገር ነው ይዞልህ የሚመጣው። መሐመድ ሳላህም እንግዲህ ላለፉት አመታት ምን ያህል ትልቅ ተጫዋች እንደሆነ እንግዲህ መመልከት ይችላል። ምን ያህል ምርጥ ተጫዋች እንደሆነ ማየት ይችላልና የሱ መፈረም እንግዲህ ይህንን ክለብ መምረጡም እንግዲህ በጣም ጥሩ ነገር ነው ለሊቨርፑል ይዞ የሚመጣው። በተጨማሪም ደግሞ ክለቡም ራሱ ምን አይነት አምቢሽን እንዳለው ምን አይነት ፍላጎት እንዳለው እንግዲህ ከዚህ በኋላም በምን አይነት መንገድ መቀጠል እንደሚፈልጉም የሚያሳይ ነገር ነው። ለቀጣይ አመታትም እንግዲህ የሚጠቅመን ነገር ነው የመሐመድ ሳላህ መፈረም ብለዋል። አያይዞም እንግዲህ በመሐመድ ሳላህ ዙሪያ የተጠየቁት ምንድነው መሐመድ ሳላህ እንግዲህ ላለፉት 6-7-8 አመታት ምርጥ ነው የነበረውና ዘንድሮ ደግሞ ካለፉት አመታት እንግዲህ የተለየውን መሐመድ ሳላህ እየተመለከትነው ነው ያለነውና የተለየ ሚና ነበር የሰጡት። ያንንም ነገር እንግዲህ አዳፕት ማድረግ ይችላልና የሱ ሚና መለወጥን እንዴት ተመለከቱት? በተለይ እንግዲህ ዘንድሮ ጥሩ የሚባል ጨዋታ ሳይጫወት ሲቀር ራሱ አሲስትም ጎልም እያስመዘገበ ነው ያለውና አዳፕት ማድረጉ ላይ እንዴት ተመለከታችሁ ተብሎ ተጠይቀው ነበር። እሳቸው በምላሻቸው ምንድነው ያሉ? ያለፉትን እንግዲህ 6-7-8 አመታት በሊቨርፑል ቆይተው እንግዲህ ሙሉ 90 ደቂቃ ላይ ኢንቮልቭ አድርጓል የሚለውን ነገር እንግዲህ እኔ አላቅም። ነገር ግን ደግሞ አድርጓል በባል ደግሞ በጣም ሰርፕራይዝ ነው የሚሆነው። ምክንያቱም እንግዲህ በአለም ላይ የሚገኙት እንዳለ የክንፍ ተጫዋቾች ብንመለከታቸው እንግዲህ ሙሉ 90 ደቂቃ ኢንቮልቭ አያደርጉም። ባገኙት አጋጣሚ ሁላም እንግዲህ ተጫዋቾችን ያልፋሉ ማለት አይደለም። ነገር ግን ዋነኛው የክንፍ ተጫዋች እንግዲህ ስራ የሚሆነው ምንድነው? ቻንሶችን ክሬት ማድረግ ነው። በዚህ ሰዓት ደግሞ በጣም አስፈላጊ ነው የሚባለው። እንደዚሁም ደግሞ በጣም ከባድ የሚባልን ጊዜ ነው እየመጣ ያለው። ምክንያቱም እንግዲህ ብዙ ቡድኖች እንግዲህ በሎው ብሎክ ነው እየተጫወቱ ያሉትና ሎው ብሎክ ላይ ስትጫወቱ ደግሞ ክሬቲቭ መሆን በጣም አስቸጋሪ ነው የሚሆነው። እናም አንዳንድ ጊዜም እንግዲህ ያንን ነገር ማጣት መቀማት ምናምን ነገር እንግዲህ አዲስ ነገር አይደለም፣ ኖርማል ነገር ነው። ሁሉ ጊዜም እንግዲህ ጥሩ አትሆንም። አንዳንድ ጊዜ እንግዲህ መጥፎ የምትሆንበት አጋጣሚዎች ሊኖሩ ይችላሉ። ኳሶችን የምትቀማበት አጋጣሚዎች ሊኖሩ ይችላሉ። ነገር ግን መሐመድ ሳላህ እንግዲህ በጣም አስፈሪ የሚባል ተጫዋች ነው። ለየትኛውም ተከላካይ እንግዲህ በጣም አስፈሪ የሚባል ተጫዋች ነው። ይህንንም ነገር እንግዲህ ዘንድሮ ሲዝን ላይ እንግዲህ የተመለከትነው ነገር ነው። እናም በዚህ ሰዓትም እንግዲህ የክንፍ ተጫዋች እንግዲህ ለእያንዳንዱ ቡድን እንግዲህ ወሳኝ እየሆነ መጥቷል። አሁን የሻምፒዮንስ ሊግ ጨዋታዎች ራሱ ብንመለከት እነ ሳካ እነ ማርቲኔሊ እነ ክቫራትስኬሊ እነ ላሚን ያማል እነ ራፊኒያ እንዳል ወሳኝ ተጫዋቾች ሆነዋል። ለቡድናቸው ውጤት እንዲያመጡ አድርጓቸዋልና ለኛም እንግዲህ መሐመድ ሳላህም ኮዲ ጋክፖም ዲያዝ
ለመያዝም እንግዲህ ያንን ነገር እያደረጉልን ነው ብለዋል። በመቀጠልም የተጠየቁት ደግሞ በኮናቴ ዙሪያ ነው። ዘንድሮ እንግዲህ ጥሩ የሚባል እንቅስቃሴ ማድረግ ችሏል። ነገር ግን በፉልሃም ጨዋታ ላይ እንግዲህ ተቀይሮ መውጣት ችሏል። ይህ ነገር እንግዲህ ለአራተኛ ጊዜ ነው እየሆነ ያለውና ምን ማድረግ አለበት? በተለይ ደግሞ ሊቨርፑል ጎል በሚያስፈልግበት ሰዓት እንግዲህ ተቀይሮ እንዳይወጣ እዛው እንዲቆይ ምን ማድረግ መቻል አለበት ተብሎ ተጠይቀው ነበረ። እሳቸውም በምላሻቸው ምንድነው ያሉት? ለኔ ኮናቴን እንግዲህ ቀይር ያስወጣውበት ምክንያትም እንግዲህ ደስተኛ ስላልሆንኩኝ አይደለም። ምናልባት ኮናቴን በሌላ ተከላካይ እንደዚሁም ቨርጂል ቫን ዳይክን በሌላ ተከላካይ ቀይር ያስወጥቸው ቢሆን ኖሮ ወይ በጨዋታው ደስተኛ አይደለሁም ወይ ባየሁት ነገር ደስተኛ አይደለሁም ወይም ደግሞ በጉዳት ምክንያት ነው ተቀይሮ ሊወጡ የሚችሉት። ነገር ግን ደግሞ ኮናቴን በመሃል ሜዳ ተጫዋችና በአጥቂ ተጫዋች ቀይር ያስወጣው ግን የተለየ ነገርን መፈለጌ ነው፣ እንደዚሁም ደግሞ ሪስክ መውሰድም ስለፈለኩኝ ነው ብለዋል። በተጨማሪ ምንድነው ያሉት? ኢቡ ኮናቴ እንግዲህ የተሻሻለ ነገሮችን እያሳየን ነው የሚገኘው። ከበፊትም እንግዲህ የተሻለ ሆኖ መምጣት ችሏል። ነገር ግን በዛ ጨዋታ ላይ እንግዲህ እሱን ቀይር ያስወጣውትኝ በአጥቂ መስመር ተጫዋች ነውና ከኮናቴ የተሻለ ጎል ማግባት ብቃት ስላለ ነው እንግዲህ ያንን ተጫዋች ማስገባት የቻልኩት እንጂ ከኢቡ ኮናቴ ጋር የሚያያዝ ነገር ወይም ደግሞ ከሱ ፐርፎርማንስ ጋር የሚያያዝ ነገር አይደለም። በዛ ጨዋታ ላይ ጎል ማስቆጠርና ቻንሶችን ክሬት ማድረግ ስለፈለግን ብቻ ነው ቀይረን ያስወጣ ነው ብለዋል። በመቀጠልም የተጠየቁት ደግሞ በዚህ በኮንትራት ጉዳይ ዙሪያ እንግዲህ በጣም ተረጋግተው ነው እስከዛሬ ድረስ የነበሩትና ይሄ መረጋጋቱት እንግዲህ ምናልባትም መሐመድ ሳላ ቢለቅም ራሱ ሌላ ተጫዋች ለረጅም ጊዜ ተተኪ ተጫዋች እናመጣለን ብላችሁ ስላሰባችሁ ነው ወይ ተብሎ ተጠይቀው ነበር። እሳቸውም በምላሻቸው ምንድነው ያሉት? በአጠቃላይ እንግዲህ በጣም የተረጋጋው ሰው ነኝ፣ ምናልባት ከሁለት አጋጣሚ ውጪ ማለት ነው። ነገር ግን ደግሞ በእንደዚህ አይነት ጉዳዮች ዙሪያ እንግዲህ በጣም ተረጋግቼ የተመለከታችሁበት ምክንያት ምንድነው? አንደኛ በተጫዋቾች ኳሊቲ አምናለሁ፣ ሁለተኛ ደግሞ በኤፍሲጂ ሊደሮች አምናለሁ፣ በማይክል ኤድዋርድስ በሪቻርዲውም ራሱ ትልቅ እምነት አለኝ። ለዛም ነው እንግዲህ በጣም የተረጋጋውትኝ። በጣም ትልቅ የሚባለው ክለብ ውስጥ ነው ያለውትኝ፣ በጣም ቤስት የሚባለው ክለብ ውስጥ ነው ያለውትኝና የሚያስፈርሙት ከሆነ የሚያራዝሙለት ከሆነ እንግዲህ እሳየው፣ ካልሆነም ደግሞ ማለት ነው ሌላ ሶሉሽን እንደሚፈጥሩም እርግጠኛ ነኝ ብለዋል። ለዛም ነው እንግዲህ የተረጋጋውትኝ። በተጨማሪም ደግሞ ከመሐመድ ሳላ ጋርም ስናወራ ነበር፣ እንደዚሁም ደግሞ በምን አይነት ሂደት ውስጥም እንዳለም እንግዲህ አቅ ነበር። ለዛም ነው እንግዲህ በጣም የተረጋጋሁት ብለዋል። በመቀጠልም የተጠየቁት ደግሞ እንግዲህ የመሐመድ ሳላ የኮንትራት ጉዳይ ተፈቷል። የነዛ የሁለቱ የአርኖልድና የቨርጂል ቫን ዳይክ ኮንትራት ጉዳይ እንግዲህ በቀጣይ 2 ሳምንታትና ወይም ደግሞ ሲዝኑ ከመጠናቀቁ በፊት የኮንትራቱን ጉዳይ እልባት መስጠት ጠቃሚ ነው ብለው ያስባሉ ወይ ተብለው ተጠይቀው ነበር። እሳቸው በምላሻቸው ምንድነው ያሉት? እንግዲህ የነዚህ የኮንትራት ጉዳይ እንግዲህ ጁላይ 1 ከመድረስ በፊት ቢፈታ በጣም ደስ ይለኛል። እንደዚሁም እንግዲህ ከዚህ በኋላ ብዙ ጊዜ አይደለም ያለን፣ በጣም ትንሽ የሚባል ጊዜ ነው ያለንና በጥቂት ጊዜያቶች ውስጥም እንግዲህ በእነዚህ ኮንትራት ጉዳይ እንግዲህ እልባት ማግኘታቸው አይቀርም፣ ለናንተም እንግዲህ መንገራችን አይቀርም። ነገር ግን በዚህ ሰዓት ላይ እንግዲህ ስለነሱ ጉዳይ አይደለም ማውራት ያለብን፣ ስለ መሐመድ ሳላ ኮንትራት ማራዘሙ ላይ ነው እንግዲህ ማተኮር መቻል ያለብን ብለዋል። በመጨረሻም የተጠየቁት ደግሞ በአሊሰን ቤከርና በኮነር ብራድሊ ዙሪያ ነበር። እነዚህ ሁለት ተጫዋቾች ለእሁዱ ጨዋታ ይደርሳሉ ወይ ተብሎ ተጠይቀው ነበር። በተጨማሪም ደግሞ የብራድሊ ወደ ጨዋታ መመለስ ምን ያህል ጠቃሚነት አለው ተብሎ ተጠይቀው ነበር። እሳቸው በምላሻቸው ምንድነው ያሉት? ሁለቱም ተጫዋቾች እንግዲህ ለእሁዱ ጨዋታ ይደርሳሉ ብለዋል። እንደዚሁም በብራድሊ ላይ በተጨማሪ በሰጡት አስተያየት ምንድነው ያሉት? ሁልጊዜም እንግዲህ በቦታው ላይ ምርጥ የሆነ ተጫዋች ከጉዳት ሲመለስ በጣም ትልቅ ነገር ነው። ምንም እንኳን ከርቲስ ጆንስ እንግዲህ በዛ በቀኝ ፉል ባክ ላይ ጥሩ የሚባል እንቅስቃሴ ቢያደርግም ከኤቨርተን ጋር ጥሩ ቢጫወት ከፉላም ጋር ጥሩ ቢጫወት ግን ያ ቦታ እሱ የሚወደው ቦታ አይደለምና የብራድሊ ወደ ቦታው መመለስ እንግዲህ በጣም ጥሩ የሚባል ነገር ነው። ዘንድሮ እንግዲህ ብራድሊ ጥሩ የሚባል እንቅስቃሴ ማድረግ ይችላል፣ አርኖልድም ጥሩ የሚባል እንቅስቃሴ ማድረግ ይችላልና ቋሚ ተሰላፊያችን ግን አርኖልድ ነው። አርኖልድ በተጎዳበት ሰዓት እንግዲህ ብራድሊ በቦታው መኖሩ እንግዲህ በጣም ትልቅ ነገር ነው። ምክንያቱም እንግዲህ ያ የሚወደው ቦታም ስለሆነ እዛ ቦታ ላይም ሲጫወትም እንግዲህ ጥሩ የሚባል እንቅስቃሴ ማድረግ የሚችል ተጫዋች ስለሆነ እንግዲህ ከጉዳት መመለሱ እንግዲህ ከዚህ በኋላም ላሉብን ጨዋታዎች እንግዲህ ከፍተኛ ጥቅም ይሰጠናል ብለን ተስፋ እናደርጋለንና በመመለሱም በጣም ደስተኛ ነን። ቀጣይም ጨዋታ ላይም እንግዲህ ተሳትፎ የሚያደርግ ይሆናል ብለዋል። በአጠቃላይ እንግዲህ ጋዜጣዊ መግለጫው ይሄንን ይመስል ነበር። በዚህ ጋዜጣዊ መግለጫው ላይ ያላችሁን አስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ ላይ ሼር ማድረግ እንዳትረሱ። ቻው።